አትሌት ፈይሳ ሌሊሳ ስላለበት ሁኔታ ምላሽ ሰጠ። አንድ ሰው ከየት እንዳወጣ መኪና አለው ይዞ እኔ የምገባበት ላይ መንገድ ተዘጋብኝ። ከዛ ላይ ትንሽ ከነሱ ጋር ተጋጭተናል ኦሬዲ። አትሌት ፈይሳ ምን ብሎ ጥፏል አሉ መሰላችሁ? አዎ ገጭቻለሁ። በገጭሳ ምን ታመጣላችሁ? ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ እየነፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ ብሏል። እንኳንም ገጮ ማለቱ ገጭቶ መሄዱ ደግሞ እንደገና ፖሊስ ደግሞ ሽጉጥ ያወጣል። ሰላም ጤና ይስጥልኝ ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አትሌት ፈይሳ ሌሊሳ እንግዲህ ስለገጫቸው ሰዎች ምላሽ ሰጥቷል። እኔ አልገጨዋቸውም፣ እኔ የሚሆን አደጋ ውስጥ ነው የሚገኘው የሚል ነገር ምላሽ ሰጥቷልና እውነት እሱ አልገጨም የሚለው ነገር እሱ በራሱ ከለቀቀው ፎቶ ተነስተን የምናረጋግጥላችሁ ነው የሚሆነው። ለዚሁ ደግሞ አትሌት ፈይሳ ሌሊሳ በተመሳሳይ ሁኔታ ከዚህ በፊት እንደዚህ አይነት ጉዳት አድርሶ ነበር ወይ ደግሞ አደጋ አድርሶ ነበርና ለምን እንዴት ተከሰተ ያ ጉዳትስ የሚለው ነገርና እሱ ሰጠውን ምላሽ አብሬ ማስደምጣችሁ ነው የሚሆነው። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ያው እንደምናስታውሰው እንግዲህ ከአምስት ቀን በፊት አትሌት ፈይሳ ሌሊሳ ጠጥቶ እያሽከረከረ ነበረበት ሰዓት መንገድ ጥሶ ሰዎችን ገጭቶ ወይ መኪና ገጭቶ ሁለት ሴቶችን ገጭቶ ከሁለቱ አንደኛዋ ሞታለች የሚል ነገር ሰምተን ነበር። እሱም እንግዲህ ከሀገር ወጥቷል የሚባል ነገር ሰምተን ነበር። ከዛ በኋላ ተመልሶ የሱ ጓደኞች የሆኑት እነ ጫላ ቡልቱማ ሌሎችንም ጨምሮ ምን ብሎ መጡ? መኪናውን እየነዳ የነበረው እሱ ሳይሆን ወንድሙ ነው ብሎ መጡችን። ያዙልኝ በደንብ አድርጋችሁ መኪናውን እየነዳ የነበረው እሱ ሳይሆን ወንድሙ ነበር፣ ስለዚህ የሚጠየቀው ወንድሙ ነው ብሎ መጡና እግዚአብሔር ይስጠው ዛሬ ደግሞ እሱ አይ እኔ ስነዳ ነበር አደጋ ደርሶብኛል ብሎ መጥቷል። ሰው በዛ በኩል ቅድም እሱ አልገጨም ወንድሙ ነው የገጨው ብሎ ወንድሙ ላይ ሲያላክፉ የነበሩ ሰዎችን በአንድ በኩል አሳፍሯል። እግዚአብሔር ይስጥ እናመሰግናለን። በዚህ በኩል ደግሞ ምንድነው ያለ የሚገኘው አደጋውን ያደረስኩት እኔ ሳይሆን እነሱ ደርሶብኝ ነው የሚል ነገር አስቷልና ይሄን ነገር ፖስት ካደረገው ፎቶ ተነስተን ምላሽ የምንሰጥ ነው የሚሆነው። ፖስት ካደረገው ከራሱ ፎቶ ተነስተን እውነት አደጋን ያደረስከው አንተ ነህ ወይስ አደጋው አንተ ነው የደረሰው የሚለው ነገር እንመለከታለን። ነገር ግን ማይም ምላሽ ሰጠ የሚለው ነገር እስቲ እንመልከት። አትሌት ፈይሳ ሌሊሳ ስላለበት ሁኔታ ምላሽ ሰጠ። ድንገተኛ አደጋ አጋጥሞት የነበረው አትሌት ፈይሳ ሌሊሳ ስለ ጤንነቱ ሁኔታና ስለተናፈሱ ወሬዎች በይፋዊ የማህበራዊ ሚዲያ ገጹ ላይ ጠንከር ያለ ትችትም ሰንዝሯል። አደጋዎች በድንገት ይከሰታሉ፣ ማዳን የሚችለው እግዚአብሔር ብቻ ነው ብሏል። ጉዳት የደረሰብን ሰዎች ሕክምና አግኝተን በአሁኑ ሰዓት በጥሩ ሁኔታ ላይ እንገኛለን ያለ ሲሆን ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ እየነፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ ብሏል። ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል ያለም ሲሆን ደግነታችሁ ወሬ ከመንፋት ሌላ ምንም አታመጡም በማለትም ገልጿል። አትሌት ፈይሳ ሌሊሳ እሱም ጉዳት የደረሰብን ሰዎች አሁን በጥሩ ጤንነት ላይ እንደሚገኙም ገልጿል። አትሌት ፈይሳ ሌሊሳ ዝምታውን ሰበረ የሚወራብኝ ወሬም ደግነት የሌለውና ለወሬ ጥማት የሚደረግ ነው ብሏል። ዝርዝሩን በአጭሩ ላቀርብላችሁ። ታዋቂው አትሌት ፈይሳ ሌሊሳ እሁድ ሌሊት በንፋስ ስልክ ላፍቶ ክፍለ ከተማ አድርሶታል የተባለውን የመኪና አደጋ ተከትሎ የሚሰነዘሩበትን ወቀሳዎች በጽኑ እንደሚያወግዝ ዛሬ በሰጠው ምላሽ አስታውቋል። አትሌቱ በማህበራዊ ገጹ ባስተላለፈው መልእክት አደጋዎች በድንገት የሚከሰቱ መሆናቸውን ጠቅሶ እሱንም ሆነ በአደጋው የተጎዱ ሰዎችን ሕይወት ስለተረፈ ፈጣሪውን አመስግኗል። ይሁን እንጂ ስለ አደጋው መንስኤም ሳይረዱ የሰፈር ወሬ ሲነዙ ውለዋል ያላቸውን የማህበራዊ ሚዲያ አንቀሳቃሾች የዩቲዩብ ጡረተኞች ሲል በጠንካራ ቃላት ወቅሷል። አትሌቱ ጉዳት የደረሰባቸው ወገኖች ሕክምና አግኝተው በጥሩ ሁኔታ ላይ እንደሚገኙ ቢገልጽም በሌላ በኩል ግን በፖሊስና በአትሌቱ ዙሪያ የሚነሱት ክሶች አሁንም እያነጋገሩ ነው። አትሌቱ አደጋውን ካደረሰ በኋላ በቁጥጥር ስር ለማዋል የሞከሩ የጸጥታ አካላትን መሳሪያ በማውጣት አስፈራርቶ ከአካባቢ ተሰውሯል የሚል ክስ በስፋት የተሰራጨ ይገኛል። ይህን ተከትሎም አትሌቱ በትራፊክ አደጋው ብቻ ሳይሆን በሕግ አስከባሪዎች ላይ በፈጸመው ዛቻ ጭምር በሁለት ወይም በሶስት ከባባድ ወንጀሎች ሊጠየቅ እንደሚገባው የሕግ ባለሙያዎች እየገለጹ ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ አትሌቱ እስካሁን በቁጥጥር ስር ስላለመዋሉ ይፋዊ መግለጫ ለመስጠቱ የብዙዎችን ቅሬታ ቀስቅሷል። አትሌቱ አደጋው ከደረሰበት ዕለት ጀምሮ ፖሊስ ዝምታን መምረጡ
ታዋቂ ሰዎች ከህግ በላይ ናቸውን የሚል ጥያቄ እንዲነሳ አድርጓል። አንዳንድ ምንጮች እንደሚጠቁሙት አትሌቱ አደጋውን ከመፈጸሙ በፊት በቢሾፍቱ ከተማ በአንድ ሰርግ ላይ ሲዝናና አምሽቶም ወደ አዲስ አበባ በመመለስ ላይ ነበረ። በአደጋው የአካል ጉዳት የደረሰባቸው 2 ወጣቶችም ለንፋስ ስልክ ላፍቶ ክፍለ ከተማ የትራፊክ አደጋ መርማሪዎች ቃላቸው መስጠታቸው ታውቋል። አትሌት ፈይሳ ሌሊሳ እንደ አውሮፓውያን አቆጣጠር በ2016 በሪዮ ኦሎምፒክ ያሳየው ፖለቲካዊ ተቃውሞና ያገኘው ድል በብዙ ኢትዮጵያውያን ዘንድ ትልቅ ክብር ሊሰጠው አድርጎታል። ይሁን እንጂ አሁን የተፈጠረው ክስተትና በጸጥታ አካላት ላይ ተሰነዘረ የተባለው ዛቻ የአትሌቱን ስም አደጋ ላይ የጣለ ከመሆኑ በላይ የህግ የበላይነትን ጥያቄ ውስጥ የሚከት ሆኗል። አትሌቱ ግን የሚወራው ሁሉም ደግነት የሌለውና ለወሬ ጥማት የሚደረግ መሆኑን በመግለጽ ወቀሳውን ወደ ተቺዎቹ አዝሯል። እንግዲህ በዚህ መንገድ የዩቲዩብ ጡረተኞች ብሎ የቲክታክ ጡረተኞች ብሎ የተቹትን ሰዎች ደግሞ ይሄን ነገር ለምን ይደረጋል በመንግስት በህግ ይጠየቅ ያሉት ሰዎች ለመተቸት ሞክሯል እና ከዛ ደግሞ አያይዞ እንግዲህ እነዚህን ፎቶዎች ፖስት አድርጓል። እነዚህ ፎቶዎች ላይ የምንመለከታቸው ነገሮች ያው እሱ ተጎድቶ እንዳለ እንመለከተዋለን። ለዚሁም ደግሞ መኪኖቹም እንግዲህ የሱንም የገጫትንም መኪና ወይ ደግሞ ተገጨችውንም መኪና እንመለከታለን። እዚህ ጋር 3 ነገሮችን እናንሳ። አንደኛ ይሄን አደጋ ያደረሰው ማን ነው የሚለው ነገር እዚህ ፎቶ ላይ በቁልጭ ብሎ ይታያል። ሁለተኛው ደግሞ እንደው ፋይሳ ጥያቄ ማቀርብል ነገር እኔ ፐርሰናሊ ጥያቄ ማቀርብል ነገር ዝም ብዬ እንደዚሁ እንደማዊነት ይሄንን ቋንቋ አሁን ጽሁፉን ፖስት ያደረገው በአማርኛ ነውና አማርኛውን የወፍ ቋንቋ ብሎ ነበር ፋይሳ የገለጸው። እናስታውሰዋለን። አንድ የእህታችን ቀነኒ ወንድም መጥቶ እህቴን ገለውብኛል፣ ስለዚህ እህቴን እንደሞተች ወይ ደግሞ እንደተገደለች ይሄ ማስረጃ አለኝ፣ መንግስት በዚህ ማስረጃ ላይ ጨምሮ አጠናክሮ ገዳዩን ያዝልኝ ይጠይቅልኝ የሚል ነገር ቪዲዮ ሰራ። በአማርኛ ቪዲዮ ሰርተሃል ወይ ደግሞ ቪዲዮ የሰራ በወፍ ቋንቋ ስለሆነ ምንም አይነት ምላሽ አይሰጥህም፣ ምንም አይነት ፍትህ አታገኝም ብሎ እህቱ የሞተችበትን ልጅ ለራሱ በጣም ትልቅ ሀዘን ውስጥ የሚገኝ ልጅ ጭራሽ ሀዘኑን ደብል ያደረገው ደግሞ ሀዘኑን ጨምሮ እንዲያዝን ቀስሙን የሰበረ ሰው ነው ፋይሳ ሌሊሳ ማለት እና በዚሁ አጋጣሚ አማርኛ የወፍ ቋንቋ ብለህ ተናግረህ ነበርክ ሰውዬ፣ ዛሬ እንዴት መጣክ በአማርኛ ምላሽ ልትሰጥ ቻልክ የሚል ነገር ማንሳት ፈልጋለሁ። ወደ ፎቶው እንመለስና እዚህ ጋር እንደምትመለከቱት እንግዲህ የሱ መኪና ነጯ ናት ወይ ደግሞ እዚህ ጋር V8 መኪና የሷ ናት። በዛች በኩል ደግሞ ቀይዋ መኪና ደግሞ ተገጭታ የምንመለከታት ተገጭታ ነው መኪናዋ ተገጭታ የምንመለከታት ፒካፕ መኪናው ደግሞ ቀይዋ መኪና አለችና ተመልከቱ። እዚህ ጋር ተገጭታ የተባለችው መኪና ቀይዋ ናት፣ ገጭ የተባለው መኪና ነጩ ነው። ይሄ ቁልጭ አድርጎ ነው የሚያሳየው። እንዴት ካላችሁ የሱ መኪና ደግሞ V8ቷ በፊት ለፊት የተጎዳችው በፊት ለፊት የተጎዳችው ያቺዋ ደግሞ እንደምትመለከቱት በጎን የተጎዳችው። እንዲህ ይሄርክ መተ እንዲህ ካልመታት ጉዳው መኪናዋ መታ እንዲህ ካልገባችበት ይሆናል መኪናዋ በተአምር እንዲያትሄድም ወደ ጎን አትሄድም። መኪናው ወደ ጎን አይሄድም። ወይ ቆሞ ነበር መተገባህበት ወይ ደግሞ እያለፍክ ነበር መጥቶ ወደ በዚህ አቋርጦ ገባበት። እንደዚህ ነው ሊሆን የሚችለው። በሁለቱም ግን አደጋውን አድራሽ ሆነ የምትቀጣው አንተ ነህ። እዚህ ጋር ለምን ብንል ያንተ መኪናው በፊት የተጎዳው እኛ ፋይሳ ሌሊሳን የገጨው ብለን ብንናገር ማስረጃ አለ። ምንድነው እሱም የፋይሳ ሌሊሳ መኪና በፊት ለፊት የተገጨችው። አይ አይደለም ፋይሳ አልገጨም እኔ አልገጨውም ብለህ ማለት ትችል ነበር ከትችቱ ማለት ነው። ፋይሳ ሌሊሳ የተነሳበት 1-3-4 ጥያቄ ነው ያለው። አንደኛ ተነበር የሚል ነው፣ ሁለተኛ ገጪ አንተ ነህ የሚል ነው፣ ሶስተኛው ደግሞ የህግ አካላት ላይ መሳሪያ አውጥተህ አምልጠሃል የሚል ነው። ለኔ ሶስቱም ጥያቄ መልስ አልሰጠም። እኔ አልገጨውም አላለም ፋይሳ ሌሊሳ፣ ግን አደጋ ያደረሰው ማን ነው ሳታውቁ ነው ያለው። እኔ አልገጨውም አላለም ስቲል ተነበር ለሚለው ምላሽ አልሰጠም። ያው ለዚህ ምላሽ የሚሰጠው ምላሽ እናውቃለን፣ አሰማችኋለሁ። ሶስተኛው ደግሞ ፋይሳ ሌሊሳ መሳሪያ አውጥቷል የህግ አካላት ላይ የሚለውን ምላሽም አልሰጠም። ምንም ያደረገው ትችት ነው የመጣው፣ በትችት ነው የመጣው ፋይሳ ሌሊሳ። እኔ ተጎድቻለሁ እንደዚህ ብሎ ነው የመጣው። መጀመሪያ ለተነሳበት ጥያቄዎች ወይ ደግሞ ፋይሳ ሌሊሳ አርጓል የተባሰ የነበሩ ነገሮች ምላሽ ብሰጥ አይሻልም ወይ ከትችቱ በፊት የሚል ነገር ማንሳት ፈልጋለሁና ፋይሳ ሌሊሳ እኔ አላረኩም ብሏል። እንግዲህ ብሏልን በልና እንያዝለት ችግር የለውም። ኦኬ አንተ አላረክም፣ ግን ሰው እንዴት እንደዚህ አመነ? ሰው አንተ ሳታረግ ዝም ብሎ በወጣው ፎቶ ዝም ብሎ በወጣው ወሬ ሰው እንዴት ሙሉ ለሙሉ አምኖ 100% ፋይሳ ሌሊሳ ነው ተጠያቂ ብሎ ሊናገር ቻለ የሚለው ስንመለከት ከዚህ ያረካቸው ተግባራት ወደዚያ ይመጣል። ሰው ለምሳሌ ያክል ከአንዳንተ ያለ አንድ ሰው እንዳንሳና ወንድማችን ራቼ ብንመለከት ራቼ ሰው ገጭቶ አመለጠ መሳሪያ አወጣ ቢባል እኔ አላምንም። ለምን? የራቼ ስብዕና ቀዋለሁ። ራቼ ካሁን በፊት ያለው ስብዕና ስለማቅ አሁን ተነስቶ ጠጥቶ እያሽከረከረ ሰው ሊገጭ የሚችልበት ስብዕና ሊኖረው አይችልም። ወይ ደግሞ አያሳምነኝ የሆነ ያክል ወይ በብዙ ማስረጃዎች ሄጄ ካመንኩ እንጂ ዝም ብዬ ተብዬ አላምንም።
ያንተን ግን ልናምን እንችላለን። ለምን የምናምነው ከዚህ በፊት የወሰድካቸው ተግባራት ከዚህ በፊት ያረካቸው ነገሮች እና ያወራሃቸው ነገሮች ምጽፋቸው ነገሮች ያሳዩን እንደዚህ አይነት ነገር ልታደርግ እንደምትችል ነው። በዛ ተነስተን ፋይሰል ሌሊሳ ጎጂ ነው ወይ ደግሞ ፋይሰል ሌሊሳ ተጠያቂ ነው ብለን ስንናገር ነበርና ተመሳሳይ ተግባር ከዚህ በፊትም ፋይሰል ሌሊሳ ፈጽሞ እንደነበረ ወይ ደግሞ ተፈጽሞበትም እንደነበረ እንመለከታለን። ለዛም የሰጠው ምላሽ ምንድነው? ሰምተን እንመለስ። አንድ ሰው ከየት እንዳወጣ መኪና አለው ይዞ እኔ የምገባበት ላይ መንገድ ተዘጋብኝ። ከዛ ላይ ትንሽ ከነሱ ጋር ተጋጭተናል። ኦልሬዲ ግን አንተ ሰክራል ወይ ጎረቤት ረብሻል ወይ? ከጎረቤቶች ጋር ያለ ግንኙነት ምን አይነት ነው? 5 ዓመት ነው የኖርኩት እዛ። ከመጣ እዛ ነው የኖርኩት። ልክ ወደ ኢትዮጵያ እንደገባ ለውጡን ተከትሎ ወደ ቤቴ የት እንደሆነ እንትን አያውቁም። ግን የሆነ ነገር አለ። በዛን ሰዓት ትንሽ ቆይቼ ነው ወደ ቤት የገባሁት። አንድ ሰው ከየት እንዳወጣ መኪና አለው ይዞ እኔ የምገባበት ላይ መንገድ ተዘጋብኝ። ከዛ ላይ ትንሽ ከነሱ ጋር ተጋጭተናል። ኦልሬዲ በሬ ላይ ነው የቆመው። ሌላ ቦታ ከሰው ጋር ተጣላው። እኔ ደግሞ ጎረቤት መሆኑን አላውቅም። እኔ ደግሞ ያሰብኩት ቅድመ አንተ ደግሞ የደህንነት ስጋት አለበት። አዎ እና ትክክል ነበርኩ እኔ በዛን ሰዓት ማለት ነው። ይሄ ነው በጣም ያባበሱኝ። ሌላ ነገር ነው። እኔም ከሰዎችም ታርቃለሁ። እንደገና ደግሞ ሰው የሚነኩ ሰዎችም አይደሉም። ሰባበርክ መኪናቸው? አልሰባበርኩም። ሰባበረ ስለተባለ በቃ ወሬ ትንሽ መጨመር ካልተጨመረ ይሆንማ። ይሄ ነው። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው ነገር እንጂ ያውን ጨጓራ የራስ ነው። ብትጠጣ ጉበት የራስ ነው። ጨጓራ የራስ ነው። እግር የራስ ነው። ግን በሳክር እንኳን የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። ግን እነሱ አሁን ስልክ አለኝ ደውሎ እንዲህ እውነት ነው ምናምን ማለት ይችላል። እንደዚህ ነው ጋዜጠኛ እንደሰማሁት ነው እንግዲህ ከዚህ በፊትም እንደዚህ አይነት ተመሳሳይ ጉዳት ደርሶበት ደግሞ አድርሶ በሆነ አጋጣሚ ተፈጥሮ ጠጥተህ ነበረው ቤተሰብ ሲባል አልጠጣውም አይደለም ያለው። በብሬ የጠጣሁት ነገር ነው የመለሰው። አልጠጣውም አላለም። ኦኬ በብሬ በጠጣ ነው ምን ችግር አለው? ኦኬ ጀኔ ነው ጮጋራ በብሬ የጠጣሁት የሚል ነገር ነው የመለሰው። በብሬ ያደረስከው ነገር አለ። እሱ ምንድነው? ሰው መኪና ስላቆመ ብቻ መጣው መኪናውን መጉዳት ማለት ነው። እሱ ራሱ ያስጠይቃል። ይሄ ነው ችግሩ። መጠጣት ችግር ነው ይችላል እኮ በብሬ ስለሆነ የምጠጣው። ችግሩ ግን ከጠጣ በኋላ የምትወስደው እርምጃ ነውና እዚህኛው ላይ የምንመለከተው ተመሳሳይ ነገር ነው የተፈጠረው። ፋይሰል ሌሊሳ አሁን ጠጥተህ ነበር ወይ ብንልህ የምንሰጠን ምላሽ ይሄኛው ነው። ይሄ ስለምናቅ ፋይሰል ሌሊሳ ጋጭቷል በቃ ግን አልጠየቀም ብለን ልናገር እንችላለን። እነዚህ እሱ ያሳሰጡ ሰዎችን እንደዚህ ያደረገም ቀንስ፣ አሁን ትዕቢት አብዝተሃል ወይ ደግሞ ከመስመር ያለፍክ ነውና ቀንስ፣ የነገር መጨረሻው አያምርም ብሎ የተናገሩ ሰዎችን ጭራሽ እናንተ ጡረተኞች ወረኞች ምናምን ያለን የመጣውና እስቲ ምንድነው ሐሳባቸው ሰዎች የሚለው ነገር አንድ ቪዲዮ እንመልከት። ፈይሳ ሌሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ይፈተዋል፣ አንዴ ይፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሼ ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው። ፈይሳ ሌሊሳም ቆይቶ ነው የፈነዳው። ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት
ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው ነው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይኸው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብንም፣ እኛ መሞት የለብንም። ህግ አካባቢ ያላችሁ ሰዎች ኃይል ልትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ልትሉልን ይገባል። ኃይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን ያፈለገ ጉልበተኛ ሁን መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ። ይሄ ሰውዬ ሜቢ አገር ጥሮ ሸሽቶ ከሆነ እንደተባለው እናንተ ጭምር ተጠያቂ እንደምትሆኑ መዘንጋት የለበትም። ከነ አትሌት ፈይሳ ጋር በተገናኘ እና አትሌት ፈይሳ ምን ደረጃ ላይ ደርሷል ብዬ ዞር ብዬ ሳይ ፌስቡክ ላይም እዚህ ቲክቶክ ላይም ሳይ አትሌት ፈይሳ ምን ብሎ ጽፏል አሉ መሰላችሁ? አዎ ገጭቻለሁ፣ በገጭሳ ምን ታመጣላችሁ? ምን ታመጣላችሁ? ይሄ አደጋ ነው፣ በቃ ምን ታመጣላችሁ ብሎ ጽፏል። ወይ ጉድ! ሰው ገጭቶም ይሳደባል፣ ሰው ገድሎም ይሳደባል። አይ ባለጊዜ ምንም ኮንኮላታ። አሁን ደግሞ አንድ ደግሞ ዘፈን እንደገና ወጥቷል። ባለጊዜ የሚል ደሞዝ 3000 ነው 5000 ነው፣ ቀዩን ሪቦ ከታምተን የገዛኸው ይላል። እኔ ብራዘር ሰው ጫማ መቀየር አልቻለም። እነ ፈይሳ ሌሊሳ እና ጓደኞቹ ባለጊዜዎቹ ማለት ነው። ባለጊዜዎቹ ሪቦ ያቀያይሩልሃል፣ ቬት ያቀያይሩልሃል፣ ዳ ይገጫሉ፣ እንኳንም ገጨው ይላሉ። እና መንግስት ይህንን ሰውዬ ካለበት ቦታ ይዘህ ለህግ ማቅረብ አለብህ። እንደዚህ አይነት ሰዎች መጠየቅ አለባቸው። በነገራችን ላይ ደግ አደረኩኝ ብሎ መናገር በራሱ ወንጀል ነው፣ ያስጠይቃል። ደግ አደረኩኝ አይባልም። ሰው ወንጀል ሰርቶ ጭራሽ እንደውም ሌላውንም እኮ እያነሳሳ ነው ያለው። ገጭቶ በራሱ መሄዱ በራሱ ያስጠይቋል፣ ወንጀል ነው። ይወላችሁ እንኳንም ገጨው ማለቱ ገጭቶ መሄዱ ደግሞ እንደገና ፖሊስ ላይ ደግሞ ሽጉጥ ያወጣል። የህግ አካል ላይ ሽጉጥ ያወጣል። ደግሞ ምን አገባችሁ ብሎ ማካረቡ ላጥ አደረገና አሉ ፖሊስ ላይ። ጌታ ሆይ ይሄ እኮ በቃ ይሄ የምቀመቅሙት ነገር የሺሻ ቤትና ጫት ቤት ቁጭ ብላችሁ ተቀመቅማላችሁ። ሳንቲሙ ሳቢው እንደሆነ አለ በቃ ዱ ትላለ። ከዛ ፖሊስ ላይ ሽጉጥ። አሁን ለራሳችሁ ስትሉ ለኛ አይደለም ፖሊሶች፣ ለራሳችሁ ስትሉ ይህንን ወጠጤ ይዛችሁ ለህግ ማቅረብ አለባችሁ። መጠየቅ አለበት በህግ። ፖሊስ ላይ ሽጉጥ፣ የህግ አካል ላይ ሽጉጥ። እኛ ላይ የለመዳችሁትን ድሃ ላይ የለመዳችሁትን አሁን ደግሞ ፖሊስ ላይ ወጣችሁ። አያችሁ አይደል? ለዚህ ነው እኛ ድሃ ላይ የለመዱት ነገር ኋላ ወደ እናንተ ይመጣል ምንለው እኮ ለዚህ እኮ ነው። ይሄንን ነው እንግዲህ ይሄን ሐሳብ ነው ያነሱት። ኦኬ ተረጋጉ ሰዎች። ኦኬ መንግስት አካላትም ሳይሆን ታቀምና ይሄን ነገር ለማስቆም ሞክሩ። እየበዛ ነው የሚገኘው የሚል ሐሳብ ነው ያነሱ ሰዎች ላይ ትችት መሰንዘር ትክክል ነው ብዬ አላስብም። እንግዲህ ምላሽ ከመስጠት ባለፈ ሌላው ግን ይሄ ህጉ በራሱ ወይ ደግሞ የመንግስት ስርዓት በራሱ የተመለከተ የምንገኘው እንዴት እየሰራ ነው ግራ ይገባል ነው የሚገኘው። ፈይሳ ሌሊሳ ተገጨው የሚለው እዚህ ጋር ነው እንግዲህ ተጎዳ ያለ የሚገኘው ጭንቅላቱ ላይ እንግዲህ ተጎድቶ ሊሆን ይችላል። እናቅም እግዚአብሔር አምላካችን ምሕረቱን ይላክልናል ፈልጋለሁ። ልጆቹ ግን አጥንታቸው ተሰብሯል፣ ጭራሽ አንዷ ሞታለች የሚል ነገር ተስተውሏል ወይ ደግሞ ተሰምቷል። እሱ ራሱ ውሸት ነው አላለም። ባይዘው ፈይሳ ሌሊሳ ሞተች የምትባል ልጅ በራሱ አልሞተችም ውሸት ነው አላለም።
ምላሽ ምንም ምላሽ አልሰጠምና ትችት ላይ ነው አሁንም እሱ የሚገኘው ትችት ላይ ነው ቲቪቱ ላይ ነው የሚገኘው ከዚህ ቲቪትና ጥባር ውጡ የተባላችሁ የምትገኙት አሁን ላይ ኦኬ ለማንም አይበጅም ይሄ ከታች ካንተ በታች ለሚገኙ ሰዎችም አይበጅም ካንተ በላይ የሚገኙ ሰዎችም አይበጃቸው ካንተ በታች ያሉትን ይጎዳቸዋል ካንተ በላይ የሚገኙ ሰዎች ደግሞ አንድ ቀን ሊደፉ ይችላሉ ሁሉ ለመናገር ይሄ ትዕቢት በጣም መጥፎ ነው ካንተ እኩል የሚገኙ ሰዎች በራሱ አንድ ቀን እንዳንተ ትዕቢት ካላቸው ችግር ይፈጠራልና በተቻለ አቅም ጥንቃቄ ያስፈልጋል ዝቅ ብሎ ያስፈልጋል ከፍ ያልከ ሰው ነህ አንተ በአለም መድረክ የምትታወቅ ሰው ነህ በዚህ መንገድ ታች ወርዶ እኔ በጣም እኮ ነው የሚያሳፍረው ያንድ የተከበረን ብሔር ቋንቋ የወፍ ቋንቋ ብሎ የሚናገር ሰውዬ አንድ የሞተችበትን ልጅ እንዲያው በዚህ ቋንቋ ስላወራ ምንም ፍትህ የለህም የሚል ሰውዬ ህዝቡን ተወደደብኝ ሲል የምንኖረን የሚወደድብክ ያለሽና በእግር ተጓዝ የሚል ወይ ደግሞ ፈረስ ጋልብ የሚል ሰውዬ ጠይተሃል ሰው የረበሽ ነው ሲባል በጠጠብ ብሬ ነው የሚል ሰውዬ ከዚህ በላይ ምን ጥባር አለ ከዚህ በላይ ምን ትዕቢት አለ ከዚህ ተግባራችሁ ተመለሱ የተባላችሁ የምትገኙት ለምን ማለት ተባለ ከዚህ ተግባር ተመለሱ አያዋጣም ይሄ ለማንም ይሄ የተባለ የሚገኘውና በቻለ አቅም ይሄን ነገር ቢስተካከል አንፈልጋለሁ ያው ሰው ለፋይሳ ያለው ሐሳቤ በብዙ ምክንያቶች ነው የተለወጠው ብዙ ምክንያቶች ነው ኔጌቲቭ ሐሳቤ ነው ያለው ስለፋይሳ ስለ ብዙ ምክንያቶች ስላነሳናቸው ምክንያቶች ነውና ወንድማችንን ስሙራ ሰምቻለሁ ከዚህ በፊትም ፈይሳ ሌሊሳ እንደ ለህዝብ መልእክት አስቀምጧል ስለዚህ እንደ ህዝብ ለዚህ መልእክት መልስ አለመስጠት ንፉግነት ነው በተለይ ደግሞ በዚህ ሰሞን ስጦታ በሚሰጣጥበት ሰሞን ሰው የላከልህ መልእክት ተቀብለ ዝም ማለት በጣም ይደብራል ስለዚህ ለዛ መልእክት ለመስጠት የዓመት በዓል ስጦታም እንዲሆን የገና ስጦታም እንዲሆን በዚሁ ይታወቅልን የቀነኒን ወንድም እንባውን ጉዳቱን የቅስሙን መሰበር በምን ዲስሚስ አረከው በመረጠው ቋንቋ የቀነኒን ወንድም ብቻ መሰል ያሸማቀቀው ሴት ልጅህንም ያሸማቀቀው ባይዘይ ሚስትህን ነው ያሸማቀቀው ባይዘይ በትዳር ውስጥ ሚስትህ ሐሳቧን የመናገር ነፃነት ኖሯት ከሆነ እንጠረጠራለን ኖሯት ከሆነ ሐሳቧን በነፃነት እንድትናገር የምትፈቅድላት ከሆነ ሴት ልጅ ሐሳቧን በነፃነት እንድትፈቅድላት ከሆነ እንጠረጠራለን በት ከሆነ በእርግጠኝነት ነው የምነግርህ በዚህ ንግግር እነሱም ተሸማቀዋል ይህንን እንደዚህ አይነት ንግግር ለመናገር ባይዘው ማሰብ አይጠይቅም ያሰብክ አታስመስለው ባይዘው we know this it is not even sophisticated ለዚህ ነው የብሔር ፖለቲካ ኦር ብሔርተኛ ለመሆን አንዲት አንጎል አይጠይቅም የምንለው በብሔር ፖለቲካ እውነት ቦታ ስለሌላት በብሔር ፖለቲካ ፍትህ ቦታ ስለሌላት በብሔር ፖለቲካ ዕውቀት ቦታ ስለሌላት የብሔር ፖለቲከኛ ለመሆን አንጎል አይጠይቅም ቆንጆ ተሳዳቢ መሆን ነው የሚጠይቀው ቆንጆ ይሉኝታ ቢስ መሆን ነው የሚጠይቀው በብሔር ፖለቲካ ባይዘው በጣም የኢትዮጵያ ህዝብ ይወለ የኢትዮጵያ ህዝብ በጣም ተስፋ ማልቆርጥበት ህዝብ ምን አይነት ለምመሰለ ተስፋ ቆርጬ ማልቆርጥበት የፈለገ ባዝ በብሔር የፈለገ ተባልቶ ሊሆን ይችላል ጎረቤት በቁራኛ አይንታይቶ ሊሆን ይችላል የዩኒቨርሲቲ ተማሪዎች በብሔር ፖለቲካ ምክንያት ከሰፈራቸው ውጪ ያለ ዩኒቨርሲቲ መሄድ ፈርተውላ ሊሆን ይችላል ነገር ግን ወደ ኤምባሲ ሲመጣ ወደ ፍትህ ማጣት ሲመጣ ወደ መራብ ሲመጣ ወደ መታረስ ሲመጣ የኢትዮጵያ ህዝብ እንዲህ ነው ይሄ ማንነቱ የአመታት የብሔር አታሞ ተደልቆበት ሊሰበር ያልቻለ የኢትዮጵያ ማንነት በችግር ጊዜ አንዴ መሆን ማለት የብሔርተኞች ኢትዮጵያዊነት የሞተ ይመስላችኋል ወይ ኖ አለ ለዛውም እንደ ብሔርተኛ የሚበላ ባለበት ቦታ አይደለም የሚሄደው እንባ ባለበት ቦታ ነው የሚሄደው እንደ ብሔርተኛ ከርስ ያለበት ብፌ ያለበት ቦታ አይደለም የሚሄደው ከርሱን ሊሞላ የተራበ ወገን ያለበት ቦታ ነው የሚሄደው የብሔር ፖለቲካ ህፃን ገመችሽን ከኦሮሚያ ክልል በመኪና ስራ አንጠልጥሎ ለ7 ሰዓት ለ6 ሰዓት አዲስ አበባ ድረስ የሚያስመጣ ችግር ሲሰጠው ኢትዮጵያዊነት በወር 100,000 ብር እየቆረጠ ላከው ወደ ቤቱ በሸር ፖለቲካ በብሔር ፖለቲካ የደብረ ብርሃን የወሎ ህዝብ የህፃጽ ህዝብ በረሃብ ሲታረስ ኢትዮጵያዊነት እንደው ለጊዜውም ቢሆን እቺን እስቲ ወዳችሁን አብሱባት ብሎ ነው የደረሰላቸው
ለህፃን ፌቨን ኢትዮጵያዊነት ነው የታገለው። ቀነኒ አዱኛን ጨምሮ ባይዘው ቀነኒ አዱኛ አንተ ለኢትዮጵያ ሴቶች ፍትህ ብላ ስትወተውት የኖረች ሴት ነች። ለኢትዮጵያ ሴቶች የጮች ሴት የኢትዮጵያ ሰዎች ጮሁላት። ለምን ጮሁላት አይባልም። ባይዘው ድንቁርና በፒኤችዲ ያስመረቃችሁ ስጡ ይጋላልክ በስተቀር ለጸጋ የጮኸው ኢትዮጵያዊነት ነው። ባይዘው ይኸውልህ ህዝቡ ብሔርን ሲሻገር ህዝቡ እምነትን ሲሻገር የሚቆረቆረው በብሔርና በደንቆርና ፖለቲካ እየተጠቀመ ብቻ ነው። እኛውን ምንም ነገር መናገር የምንችለው ውለታ ያዋለልን ብሔር አለ ብለን ስለማላስብ ላባችን ነው ውለታ ያዋለልን። ብሔራችን ውለታ እንዲውልልንም አንፈልግም። እምነታችን ውለታ እንዲውልልንም አንፈልግም። ሁሉም ባለበት በአቅሙ በሜሪት ቦታ እንዲያገኝ በሜሪት የሚገባውን ቦታ እንዲያገኝ ነው የምንፈልገው። ይሄን አይፈልጉም አብዛኞቹ። በብሔር ፖለቲካ ባይሆን ባይዘው ሌሊሳ አንተን እንደ ሰው የሚያይውላ ሰው የለም። ምን አውርተክ ምን አስበክ ምን አሰላስለክ ኖ ብሔር ፖለቲካ ሰዎች የማይገባቸውን ቦታ ሰጥቷቸዋል። ያ ቦታ እንዲወሰድ አይፈልጉም። ሰው አንድ ሲሆን ይበረግጋል። ብሔር ፖለቲካ ሰው የማይገባውን ስልጣን በኮታ አግኝቷል። ኮታን ከዚህ በፊት በሰራው ቪዲዮ ኮተት ብየዋል። ትናንትና ጠቅላይ ሚኒስትሩ ለዩኒቨርሲቲ ምሁራን ምናምን ንግግር ሲያደርግ ስልጠና ሲሰጥ አንድ የተናገረው ነገር አለ። ዩኒቨርሲቲዎች በቃ ላይክ እየሰራችሁ አይደለም ስራ ምናምን ሁሌ የምምለው ነገር አለ። ለምንድን ነው የሚደንቀን? የዩኒቨርሲቲ አመራሮችን በብሔር ስብጥር እየመደብን ዩኒቨርሲቲ ቢያንስ የብሔር ፖለቲካ ዩኒቨርሲቲን ራሱ አልተወልን። እውቀት ብቻ የሚጠይቅ የሚያስቡ ሰዎች ብቻ እንዲመሩት የሚገባ ተቋም ቢያንስ እንኳን ዩኒቨርሲቲ እንኳን ለዩኒቨርሲቲ እንኳን ብቃት ቦታ አልተሰጠውም። ብሔር ነው የተሰጠው። የሆነ ወረዳ ላይ የተቋቋመ ዩኒቨርሲቲ ከዛ ወረዳ ተወላጆች ውጪ ሊመሩት አይችሉም። እና በዚህ ሁኔታ ሰው በወረዳው በነገራችን ላይ በኮታ የሕክምና ሙያ ውስጥ የገቡ በኮታ ዶክተሮች የሆኑ ሰዎች ከነዛ ሰዎች ሰርጀሪ መድኃኒዓለም ያድናችሁ ባይ ብቃት ቦታ የላትም። በኮታ ነው ሰው የሚገባው። ዩኒቨርሲቲዎች እንዴት ይንቀሳቀሱ? በብሔር ፖለቲካ ሰው ማግኘት የሌለበትን አግኝቷል። በብሔር ፖለቲካ ማግኘት የሌለበትን ጆሮ አግኝቷል። በብሔር ፖለቲካ ማግኘት የሌለበትን አይን አግኝቷል። በብሔር ፖለቲካ ማግኘት የሌለበትን ጥቅም አግኝቷል። ሰው በጣም ጥቂት ማለት አብዛኛው ደሃማ የብሔር ፖለቲካ ስጦታው ረሃብ፣ ለአብዛኛው ደሃማ የብሔር ፖለቲካ ስጦታው በሽታ፣ ለአብዛኛው ህዝብማ የብሔር ፖለቲካ ከቦታ ቦታ ተንቀሳቅሰው የቀን ስራ እንኳን ሰርቶ እንዳይውል የሚያደርግ አብዛኛው ህዝብ ይሄንን ይገነዘባል። ለዚህ እኮ ነው ሰው አንድ የሚሆነው። ይህ አንድነት ይህ ሰዎች ተሻግረው በራሳቸው አንድ እንዲሆኑ ችግር አንድ ሲያረጋቸው፣ ረሃብ አንድ ሲያረጋቸው፣ መበደል አንድ ሲያረጋቸው ሁላ ብሔርተኛ ይደብሯል ወይ? የህዝብ አንድ መሆን ለብሔርተኛ አደጋ እንጂ ፖለቲካ ማውራት አይደለም። we know this game by the way። ትልቁ ጥፋቱ ምን መሰለህ? ትልቁ ጥፋቱ እናንተ እስከዛሬ ድረስ በተቀደዳችሁ ቁጥር የኛ ስራ መሸማቀቅ ነበር። አውትሬጂየስ ነገር ስትናገሩ፣ እንዴት አንድ ሰው እንዲህ ይላል የሚያስብል ነገር ስትናገሩ፣ እህት የለውም ወይ ሚስት የለውም ወይ ልጅ የለውም ወይ የሚያስብል ነገር ስትናገሩ፣ መሬት ለእናንተ ተውጣ ተከፍታ ብትውጠን ደስ ይለናል። ሽንቅቅ ነበር የምንለው፣ ዝም ነበር የምንለው። ዝም በማለታችን ሁለት ጥፋት ጠፋ። አንደኛው ትክክል የሆናችሁ መሰላችሁ። ይሄ የሚሸቱ አንጎላችሁ እያሰበ እንደሆነ አድርጋችሁ ወሰዳችሁት። ይሄ እንዴት ይሆናል የሚል ጥያቄም የሚጠይቅ ሰው የለም። የናንተን በተጸራራሪ ቆሞ የናንተን ባዶነት የሚያሳይ ዕውቀት ያለው ሰው መምጣት አቃተ። ቢኮዝ እሱ ዛጋ እያፈረ ላንተ እየተሸማቀቀለ ትክክል ይሆንክ መሰል። አንዱ ይሄ። ሁለተኛው ጥፋት በእኛ ዝምታ፣ ሁለተኛው ጥፋት እኛ ስለመኖራችንም እንደውም ዘነጋው። ከብሔር ተሻግረን የምናይ ከእምነት ተሻግረን የምናይ በኢትዮጵያ ማንደራደር ሰዎች ስለመኖራችንም ረስተው ማለት ዲስሚስ ተደረገ። ደስ የሚለው አሁን 2026 ሰው የሚሰማውን እየተናገረ ኦኬ አንተ እንዲህ ነው የምትለው በዚህ መልኩ ሳይተዋል ወይ ማለት ጀምሯል። አሁን ኢትዮጵያዊ
መንግስት ዝም ይብልም በራሱ ጥረት የተጎዳን ለመርዳት ተነስቷል። አንድ ህዝባው ደስ የሚለው ፓርቲ አሁን ዝምታ እንኳን ዝም ሊል ቀርቶ ሰው ሲበደል ፍትህ ላሽቢል ባለ ታንክ ላሽቢል ባለ ባንክ ላሽቢል ዝነኛ ላሽቢል ህዝቡ በአንድነት ዳው በአንድነት ተሰብስቦ ድምጽ መሆን ጀምሯል። ስለ ደስ የሚለው ፓርቲ እንኳን አሁን ባንተ መበጥረቅ እንትን ስቆ አሁን ላይክ ነው የሚያልፈው። መሸማቀቅ አቁሟል። ማፈርም አቁሟል። ኖ ቦታ ላይ ማስቀመጥ ጀምሯል። ህዝቡ የሚገባ ቦታ ላይ ቦክስ ውስጥ ለመክተት አትጣር። ቦክስ ውስጥ የሚገባ ህዝብ የለም። አብቅቷል። ችግር አንድ ያደረገው ህዝብ ነው ያለው። እንባ አንድ ያደረገው ህዝብ ነው ያለው። የፍትህ ማጣት አንድ ያደረገው ህዝብ ነው ያለው። ያንተ አስተሳሰብ ከክርስቶስ ልደት በፊት በ1515 ላይ የቆመው ባይዘው አሁን ከክርስቶስ ልደት በኋላ 2026 ነው። ኤክስፓየር አድርጋል ባይዘው። ከቻልክ ኪፕ አፕ ከቻልክ ከዘመኑ ጋር ሰው ሁን። ቢያንስ ሴት ልጅ የምትሸማቀቅበት የብሔር ፖለቲካ አጣራል። ቀነኒን ያለቀሰላት ያለቀሰችለት የኢትዮጵያ ሴት ነው። ቀነኒን ያለቀሰላት ያለቀሰችለት የኢትዮጵያ ህዝብ ነው። ይሄንን ምንም ማርገክ ምንም ብትል ማለት ምንም ብትል ወደኋላ ማታቆመው አትበግረውም አታሸማቀበውም ምንም አታረቁ። ኢንዌስት ቪዲዮአችን ይሄን ይመስላል። በዚህ ጉዳይ ላይ አዲስ ነገር ካለ ኤኒታይም ለይላችሁም ቅርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። የተገጩትንም የተጎዱትንም እግዚአብሔር አምላካችን ምሕረቱ ይላክላቸው። እውነታውን እንግዲህ እግዚአብሔር አምላክ ያወጣናል ፈልጋለሁ። ቸር ቆዩልኝ።